Okay, P implies Q. If P implies Q and R in the bracket implies Q is false, then what is the truth value of P? The truth value of P. So, truth value of P ይሄን ስቴትመንት ይሄን ዴታ በእጃችን ይዘን እንዴት ትሩዝ ቫልዩ ኦፍ ፒን እናገኛለን? መጀመሪያ ማወቅ ያለብን በኢምፕሊኬሽን ጊዜ ፎልስ የሚሆነው መቼ ነው? ኢምፕላይስ ኪው ፎልስ መቼ ነው? በቃ እዚህ ጋር በስተግራ በኩል ያለው ትሩ ሲሆንና በስተቀኝ በኩል ያለው ምን ሲሆን ነው? ፎልስ ሲሆን ነው። ሶ በስተግራ በኩል ያለው ትሩ በስተግራ ያለው ስቴትመንታችን ይሄ ነው። ራይት ፒን የሚወክልን ስቴትመንት ኮምፓውንድም ሊሆን ይችላል፣ ሲንግል ስቴትመንትም ሊሆን ይችላል። ራይት እዚህ በስተግራ በኩል ያለው እንደ አንድ ነው የሚቆጠረው ትሩ ሲሆን እና ኪው ደግሞ ፎልስ ሲሆን ነው ቶታሉ ፎልስ የሚሆነው ማለት ነው። ሶ በአጭሩ ኪዋችን ፎልስ እንደሆነ አወቅን ማለት ነው። ኪው ፎልስ ነው። ከኋላ ያለው ስቴትመንት የኮምፓውንድ ስቴትመንት ደግሞ ትሩ ነው። that means ምን ማለት ነው? from this what we gonna have is P implies Q and አራችን ማለት ነው is what true and Q is false እንደሆነ okay. So at this time only the statement of this compound statement is false, right? So in further መሄድ አንፈልግም። በዚህኛው ተነስተን እንሂድ። ይሄ ትሩ ነው ማለት ነው። ይሄ ትሩ እና ይሄ ትሩ ሲሆን ይሄ ትሩ ሊሆን የሚችለው ቶታል ስቴትመንት ትሩ የሚሆነው መቼ ነው? ኦኬ በኮንጃንክሽን ጊዜ ቶታል ስቴትመንት በኮንጃንክሽን ፒ ኤንድ ኪው ትሩ የሚሆነው መቼ ነው? ሁለቱ ትሩ ሲሆን ራይት። ወይም በኤንድ የተገናኙ ሁለት ስቴትመንቶች ትሩ የሚሆኑት ሁለቱ ትሩ ሲሆኑ ነው። ስለዚህ ይሄና ይሄ በኤንድ ተገናኝተዋል። በኤንድ ተገናኝተው ኮምፓውንድ ስቴትመንቱ ምንድነው? ትሩዝ ቫልዩ ትሩ ነው። ስለዚህ ሁለቱ ትሩ ናቸው ማለት ነው። this implies that therefore we can say P implies Q true ነው and R is what true ነው። ኦብጀክቲቫችን እንዳትረሱ P ምን የፒን ትሩዝ ቫልዩ ለማግኘት okay we know that already R true እንደሆነ አውቀናል። okay Q false እንደሆነ አውቀናል። አሁን P ነው ማናውቀው ግን እዚህ ጋር P implies Q ትሩ ተሰጥቶናል። okay P implies Q ከዚህ ትሩ እንደሆነ አውቀናል። ሶ ምንድነው ያላወቅነው? ፒን አላወቅንም። በት ኪውን እናውቃለን። ኪው ምንድነው? ኢኒሺያሊ our Q is what false. So our Q false ነው። implication ላይ P implies Q ትሩ የሚሆነው okay ትሩ የሚሆነው መቼ ነው? okay ሁለቱ ትሩ ሲሆኑና okay ሁለቱ ፎልስ ሲሆኑ ወይንም በራይት ሃንድ ሳይድ ያለው ስቴትመንት ኦኬ ትሩ ከሆነ በቂ ነው። ዋትኤቨር ፒ ቫልዩ ማለት ነው ራይት። ስለዚህ ኦልሬዲ ኪው ደግሞ ተሰጥቷል። ኪው ፎልስ ከሆነ ኪው እዚህ ጋር ፎልስ ከሆነ ፒ ምን መሆን አለባት? ዘ ሆል ስቴትመንት ትሩ ለመሆን ፒ የግድ ፎልስ መሆን አለባት ማለት ነው። ፒ የግድ ፎልስ መሆን አለባት። ዲስ ፒ ትሩ ኢምፕላይስ ፎልስ ስለሚሰጥ ማለት ነው። ግን ፎልስ አይደለም። ስለዚህ ኢሚዲየትሊ ከዚህ ምን እንረዳለን? P is what false ነው ማለት ነው። the truth value of P is false ነው። ሰራን። so we have the number 1. okay number 2 ቱም ተመሳሳይ ነው። number 2 without truth table በቀላሉ መስራት እንችላለን። ምንድነው ያለው? number 2 negation of ኔጌሽን የምንጠቀም
negation implies what? Q, right? ነው የሚለው we know that ነገር እናውቃለን P implies Q plus Q ወደ ኦር ሲቀየር እንዴት ነው? ኔጌሽን ኦፍ ፒ ኦር ኪው ነው ራይት። ኔጌሽን ኦፍ ፒ ኦር ኪው ነው። ኔጌሽን ምንድነው የምናደርገው? የመጀመሪያው ይሄንን ኢምፕሊኬሽን ሳይን ወደ ኦር ስንቀይር የመጀመሪያውን ስቴትመንት ኔጌሽን እናደርገዋለን ራይት። የመጀመሪያውን ስቴትመንት ኔጌሽን እናደርገዋለን። ስለዚህ እናደርጋለን ይህን እንዳለ እንጽፍና ይህን ወደ ኦር እንቀይር። ኦልሬዲ ኔጌሽን ነው ይሄ ኦኬ። ኦልሬዲ የመጀመሪያ ስቴትመንታችን ኔጌሽን ነው። ኔጌሽን ስለሆነ ይቀራል ማለት አይደለም። ስለዚህ ኔጌሽን ኦፍ ፒ ኦር ኪው ማለት ነው። ኔጌሽን ኦፍ ፒ ኢዝ ፒ ኦር ኪው ኦኬ። እንደዚህ እያደረጋችሁ ነው የምትሰሩት ራይት። የመጀመሪያው ከዚህ ጋር ኢኩቫለንት ነው። ይሄ ከዚህ ጋር ኢኩቫለንት ነው። this is equivalent to by De Morgan for logic is given by what? Negation of P and Q. So the answer is this one. Indeed. Right? The answer is D. Okay. So አንደኛው ሰጥተናል። ወደ ሶስተኛችን እንሄዳለን። ሶስተኛው ጥያቄ what is the solution set of this quadratic inequality? So what is the solution set of this quadratic inequality? First solution set in solution set ለመስራት factorize ማድረግ ይጠበቅባቸዋል። So you search for two numbers whose sum is 1, whose sum is the coefficient of this x and whose product is this constant term. What are those numbers? The numbers are 3 and what? 3 and minus 2. 3 and minus 2. That means in factorize ማድረግ ትችላላችሁ። በኳድራቲክ ፎርሙላ factorize ማድረግ ትችላላችሁ። x plus 3 and x minus 2 strictly greater than 0, right? So ማለት ምንድነው? ይሄ ኳድራቲክ ኤክስፕሬሽን ነው። ኦኬ ኳድራቲክ ኤክስፕሬሽን ነው። ኳድራቲክ ኤክስፕሬሽን ነው። ግራፉን ስትመለከቱ ፓራቦላ ነው right? The graph of this quadratic expression is parabola እና x አክሲስን የሚያቋርጠው በx is equal to minus 3 እና በx is equal to 2 ነው right? በx is equal to minus 3 and በx is equal to 2 ነው። ፓራቦላው ደግሞ it opens upward right? It opens upward በሁለት ነው የሚያልፈው። እዚህ በሶስት ነው የሚያልፈው ማለት ነው። so strictly greater than region የቱ ጋር ነው? ኦኬ ግራፉ በኤክስ አክሲስ ይሄ ኤክስ አክሲስ ነው። በኤክስ አክሲስ በላይ የዋለው እዚህ ጋር እና እዚህ ጋር ነው right? ስለዚህ the solution set is given by what? negative 2 negative 3 union 2 inclusive okay strictly greater than ስለሚል ማለት ነው። ሁለተኛ ጨምረን ኔጌቲቭ 3 ነው የሚሆነው that is 2 positive is the solution right? And the answer is this one. Okay, so the next one is which one of the following? A factor of this, you know, in factor መፈለግ ነው right? so እንዴት አድርገን እንፈልጋለን? ራሽናል ቴስት ቴረምን ኦፍ ፖሊኖሚያል ፋንክሽንን እንጠቀማለን ማለት ነው። ራሽናል ቴስት ቴረም that means ኮንስታንት ተርም አለ ኦኬ ኮንስታንት ተርማችን 4 ነው።
and the coefficient of what? The coefficient of the greatest square term እንትን variable አለ, that is the leading term አለ, right? leading term አለ. So rational root test theorem ምንድን ነው የሚለው? root test theorem ምንድን ነው የሚለው? state የሚያደርገው okay, that means factor of possible root የምታገኙበት ማለት ነው. factor of what? factor of constant term plus or minus factor of, okay, sorry, factor of constant term plus or minus factor of constant term over factor of leading coefficient, right? So ማስቀመጥ እንችላለን። factor of አራት ማለት ነው። first factor of አራት እናወጣለን, right? factor of አራት, factor of 4 is what? factor of 4 constant term 4 ስለሆነ ማለት ነው። የመጀመሪያው factor plus or minus 1 ነው። yes, minus 1 times minus 4 is 4 ስለሚሆን ማለት ነው። and የመጀመሪያው ሁለተኛው plus or minus 2 ነው። plus or minus 4, these are factors of what? factors of 4. and the other one is factors of leading coefficient 2. ማን ነው? plus or minus 1 and plus or minus 2, right? ስለዚህ ኮኤፊሺየንቶቻቸውን ስትወስዱ ማለት ኮኤፊሺየንቶቻቸውን factor of 4 over factor of 2 ስትወስዱ possible root ምንድን ነው የሚሆነው? therefore possible root of f, possible root necessarily root ላይሆን ይችላል, of roots of f is are, right? are what? plus or minus 2, plus or minus 1, plus or minus 1, plus or minus 1 over 2, plus or minus 2, plus or minus 4. These are the possible roots of what? irrational root test theorem ቼክ ስታደርጉ ታገኛላችሁ። ስለዚህ ለምሳሌ -1ን ብታስገቡና ቼክ ብታደርጉ 0 ከመጣላችሁ -1 ሩት ነው ማለት ነው። ከዚህ ውስጥ +1ን ቼክ ብታደርጉ 0 ካልመጣ ሩት አይደለም፣ 0 አይደለም ማለት ነው። በዛ መልኩ ቼክ እያደረጋችሁ ፖሲብል ሩት ታወጣላችሁ ማለት ነው። ፖሲብል ሩቶቹ 1/2 -4 እና 1 ናቸው። ኦኬ፣ እናንተ ቼክ አድርጓቸው። ፖሲብል ሩቶቹ possible root of 2 possible roots are what? possible no exact roots are, the roots are what? roots are 1/2 1/2 check አድርጉ። ኦኬ x 1/2 x -4 x 1 እነዚህ ቼክ አድርጓቸው። ሩትስ ናቸው። ይሄንን ከዚህ ይሄ ሩት ከሆነ x -1/2 ፋክተር ነው ማለት ነው። ኦኬ ይሄ ሩት ከሆነ x +4 ፋክተር ነው ማለት ነው። ይሄ ሩት ከሆነ x -1 ፋክተር ነው ማለት ነው። ፋክተር ላይ ፋክተሮች ናቸው እነዚህ። ጥያቄ ምንድን ነው የሚለው? ፋክተር ያልሆነው የቱ ነው ነው የሚለው። ፋክተር ያልሆነው ይሄ ነው፣ የዚህ ፋክተር አይሆንም። ይሄንን እነዚህን ብታባዟቸው ይሄን ይሰጣቸው። this times this ብትሉ አባዝታችሁ ይሄን ይሰጣቸው። ስለዚህ ፋክተሮቹ ከዚህ ውጭ አይደሉም።
ይሄ ፋክተር ነው፣ ይሄ ፋክተር ነው፣ ይሄ ፋክተር ነው። ይሄንን ወደዚህ ቀይሮ ነው። ኦኬ ቀየር ትችላላችሁ። ቀይራችሁ ስትጽፉት ምን ይሆናል? 2x ማይነስ 1 ይሆናል። ራይት 2x ማይነስ 1 ወይንም 1/2 ምንድነው ፋክተር። ኦኬ ስለዚህ እንደዚህ ይሆናል። ኦኬ the other one is the interesting part ምንድነው? ፖሊኖሚያል ፈንክሽን ተሰጥቷቸዋል። አንድ ሩት ተሰጥቷቸዋል። አንድ ሩት ከተሰጣችሁ ያ ሩት በዛ ሩት ላይ የፖሊኖሚያል ፈንክሽን 0 ነው። ስለዚህ ኮንስታንት ተርም ኤ ፈልጉ ነው የተባላችሁት። በጣም ቀላል ነው ልጆች። ኤፍ ኦፍ ማይነስ 3 ላይ ይሄ ፈንክሽን 0 ይሆናል። ኦኬ ይሄ ፈንክሽን 0 ይሆናል፣ 0 ይሆናል። 3 ዘ ፓወር ኦፍ ማይነስ 3 ዘ ሆል ስኩዌር ነው ዘ ሆል ኪዩብድ ሶሪ ሆል ኪዩብድ plus 6 minus 3 the whole square minus 7 minus 3 the whole square sorry square የለበት minus a okay 2 3 4 term 1 2 3 4 term okay ጥያቄ ስትሰሩ ብዙ ጊዜ የሚሰሩት ጥያቄና ሪሊ እዛ ፔፐሩ ላይ ያለው ጥያቄ ትክክል እንደሆነ አንዳንዴ 3x ኪዩብ ሆኖ አንዳንድ ተማሪዎች 3x ስኩዌርን ይገለብጣሉ። በዛ መሰረት ይሰራሉ። ስለዚህ ወደ ሮንግ አንሰር ነው የሚመጡት ማለት ነው። ብዙ ጊዜ እናንተን ወደ እናንተ ኮፒ ያደርጋችሁትና ኢኩዌሽን ፔፐሩ ላይ ያለው ጥያቄ ተመሳሳይነቱን ከጻፋችሁ በኋላ ቼክ ማድረግ አለባችሁ ማለት ነው ልጆች። ሰው በዛ ሁኔታ ስትሰሩ ወደ ትክክለኛው መልስና ኤክስ ከመሆን ትድናላችሁ ማለት ነው። ሶ ዜርፎር ይሄ ይሆናል ምንድነው 0 ማለት ነው። ራይት ሶ ይሄን ስታባዙት minus 3 the whole the power of 3 is 27. 27 minus 27 times 3 is what? Minus 27. That is 80 what? 1, right? 81 plus what? 54 ነው የሚሆነው። ይሄን 9 ጊዜ 6 54 ነው የሚሆነው። negative 3 the whole square 9 times 6 is 54 and what? 54 and plus 21 because negative 7 times negative 3 21, right? Minus a is equal to 0. This 0. Okay. So in calculator ይሄን ቀንሱ ስትቀንሱ minus 27 ይመጣል። okay minus 27 plus what? minus 27 plus 21 እችን a ወደዚህ shift አድርጓት is equal to a. okay 27 minus 27 minus 27 plus 21 is minus 6. Therefore a is minus 6 ነው ማለት ነው። a is what? this plus minus 6 ይመጣል። the answer is minus 6. a minus 6 ነው ማለት ነው። ኦኬ የመጨረሻው ጥያቄ ኦኬ መጨረሻው አይደለም ራሽናል ፈንክሽን ራሽናል ኢኩዌሽን ሰጠን። ሶ የኤክስን ዋጋ እንዴት እናገኛለን? በቀላሉ ኤልሲኤምን እናገኛለን። የሌፍት ሃንድ ሳይድ ኤክስፕሬሽን እነዚህ ሁለቱ ናቸው። ኦኬ ሶ ሌፍት ሃንድ ሳይድ ላይ እናለን ኤክስ ማይነስ 1 3 plus 1 x plus 1 equal to 2 over x, right? So LCM-አችን የጋራው የፕሮዳክቱ ነው right? ፕሮዳክቱን እንወስዳለን x plus 1 ይሄ ለዚህ ሲካፈል x plus 1 ይሄንን ለዚህ ዴኖሚኔተር አካባቢ that means x plus 1 2 x plus 1 over x plus 1 let's get that one x plus 1 equal x plus 1 times 3 is 3x plus 1 minus okay. she
ይህንን ለዚህ ስታካፍሉ ኤክስ ማይነስ ዋን ታይምስ ይደርሳል። ኤክስ ማይነስ ዋን ታይምስ ዋን ኢዝ ኤክስ ማይነስ ዋን ኤክስ ማይነስ ኢዝ ኢኳል ቱ ቱ ኦቨር ኤክስ። ኦኬ ሶ that 3x ባዙ ፕለስ 3 ማይነስ ኤክስ ፕለስ 1 ኦቨር ኤክስ ማይነስ 1 ኤክስ ፕለስ 2 ይሆናል 2x ይሆናል 2x ይሆናል 2x ፕለስ 4 ይሆናል ማለት ነው። this is equal to 2x that is 2x አይደል? ይሄ ከዚህ ጋር ሲቀነስ 2x ፕለስ 4 ይሆናል ፕለስ 4 ኦቨር x ፕለስ 1 x ፕለስ 2x ክሪስ ክሮስ ብናደርግ ምን ይሆናል? ክሪስ ክሮስ ስናደርግ ይህንን በዚህ እንባዛለን፣ ይህንን በዚህ እናባዛለን። that is 2x square plus 4x ኦኬ። ይህንን በዚህ ስናባዝ 2 times የዚህ ፕሮዳክት ልጆች ይህን ፕሮዳክት ቼክ አድርጉ። ኤክስ ስኩዌር ማይነስ 1 ነው የሚመጣው። ይህን ፕሮዳክት አባዙት፣ ስታባዙት እንደዛ ይመጣል። ሶ 2x ስኩዌር ፕላስ 4x ይህንን እናባዛ፣ ስናባዛ 2x ስኩዌር 2 ኦኬ። ሶ አወር አንሰር ገነ ይሄ ኦፖዚት ሳይድ ላይ ነው ያሉት፣ እኩል ናቸው፣ ይጣፋሉ። 4x ይሆናል ኔጌቲቭ 2 እዚህ ኤክሳችን ኦቨር 4 ኦቨር 4 ስናደርግ ማይነስ 1 ኦቨር 2 ይመጣል። our x is minus 1 over 2. Okay. Our x is minus 1 over 2. Our x is minus 1 over 2. Okay. ሁለተኛው ጥያቄ ማለት የመጨረሻው ጥያቄ የሚሆነው እንግዲህ ኦልሬዲ ተሰጥቶናል። ይህንን ኮመንት ቦክስ ላይ መልሱን ጻፉልኝ ፕሊዝ። ይህ በጣም ቀላል ጥያቄ ነው። ምንድን ነው የተጠየቀው? 2 times f plus g into minus 1 ምንድን ነው የዚህ መልሱ? በመጀመሪያ በሁለት ታበዛላችሁ 6x minus 10 ነው የሚሆነው። ኦኬ ከዛ ከጂ ጋር ትደምራላችሁ። ከዛ ሪዛልቱ at minus 1 ስንት ይሆናል የሚለውን ኮመንት ቦክስ ላይ ጻፉ። መልሱን አስቀምጡልኝ። ይህን ይመስላል። በሚቀጥለው ሌላ ቪዲዮ ላይ በሌሎች ጥያቄዎች እንገናኝ። መልካም ጊዜ።